ይህን የኢያሪኮ ግንብ እንዲፈራርስ ያደረገ ያለው ምንድነው? አንድ ትልቅ ቦምብ የተመታ ይመስላል። ይሁን እንጂ በዚያን ዘመን የነበሩ ሰዎች ቦምብ አልነበራቸውም። ሌላው ቀርቶ ጠመንጃ እንኳን አልነበራቸውም። ይህ ሌላው እግዚአብሔር ተአምር ነበር። ይህ የተፈጸመው እንዴት እንደሆነ ዛሬ አብረን እንመለከታለን። ይህ ኦርቶዶክስ ቲቪ ነው። ቻናላችንን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ በትህትና እንጠይቃለን። እግዚአብሔር ኢያሱን ምን እንዳለው ተመልከቱ። አንተና ተዋጊዎች ከተማይቱን ትዞራላችሁ። ከተማይቱን ለ6 ቀናት በቀን አንድ ጊዜ ትዞራላችሁ። የቃል ኪዳኑን ታቦት ይዛችሁ ዙሩ። 7 ካህናት ከታቦቱ ፊት እንዲሄዱ የቀንድ መለከታቸውን ይንፉ። በሰባተኛው ቀን ከተማይቱን 7 ጊዜ ትዞራላችሁ። ከዚያም የቀንድ መለከቶችን ያለማቋረጥ ንፉ። ሕዝቡን ሁሉ ታላቅ ጩኸት ያሰሙ። በዚህ ጊዜ ግንቦች ይፈራርሳሉ። ኢያሱ ሕዝቡን እግዚአብሔር ያለውን አደረገ። በሚዞሩበት ጊዜ ሁሉም ጸጥ ብለው ይዞሩ ነበር። አንድም ቃል የሚናገር አልነበረም። የሚሰማም ድምፅ ቢኖር የቀንድ መለከቶች ድምፅና የከተማይቱን የሚዞሩ ሰዎች ኮቴ ነበር። በኢያሪኮ የነበሩት አምላክ ሕዝቡን ጠላቶች ሳይፈሩ አይቀርም። አንድ መስኮት ላይ የተንጠለጠለ ገመድ ይታያቸዋል። ይህ የማን መስኮት ይመስላችኋል? አዎ፣ ረአብ 2 ሰላዮች ያሏትን አድርጋለች። ቤተሰቦቿ በሙሉ ቤት ውስጥ ከእርሷ ጋር ሆነው እየተጠባበቁ ነው። በመጨረሻም በሰባተኛው ቀን ከተማዋን 7 ጊዜ ከዞሩ በኋላ የቀንድ መለከቶችን ነፉ። ተዋጊዎችም ጮሁ፣ ግንቦችም ወደቁ። ከዚያም ኢያሱ በከተማይቱ ውስጥ ያሉትን ሁሉ ግደሉ፣ ከተማይቱንም አቃጥሉ፣ ሁሉንም ነገር አቃጥሉ፣ ብሩን፣ ወርቁን፣ ነሐሱን፣ ብረቱን ብቻ አታቃጥሉ፣ ወደ እግዚአብሔር ድንኳን ግምጃን ቤት አስገቡ አላቸው። ኢያሱ 2 ሰላዮችን ወደ ረአብ ቤት ሂዱና እሷና ቤተሰቦቿን አውጡ አላቸው። ሰላዮቹ ቃል በገቡላት መሰረት ረአብና ቤተሰቦቿ ከጥፋቱ ተረፉ። የእግዚአብሔር ሰላምና ፍቅር ከሁላችን ጋር ይሁን፣ አሜን።